በጣም አዳዲስ ነገሮች እየሆኑ ነው። ሁላችንም እያየን ነው። ግን ያው ቀደም ብለን ከተናገርነው የተለየ ነው ብዬ አይደለም። ኦልሞስት ያው የተናገርነው ነገር ግን ወደ ፍጻሜ እየመጣ ነው። ምክንያቱም ያው በሀገራችን ጥሩ ይባል የለ አንድ የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል። ስለዚህ ይሄ ሰውዬ የዚህ የአገራችን ጉድ ከመጣ ጊዜ ጀምሮ የምታዩት ነገር ነው። ነገሮቹ ከሰላም ወደ ሰላም፣ ከፍቅር ወደ ፍቅር፣ ከመረጋጋት ወደ መረጋጋት፣ ከልማት ወደ ልማት ሳይሆን ያው ከጦርነት ወደ ጦርነት፣ ከጠብ ወደ ጠብ፣ ከድህነት ወደ ድህነት፣ ከመለያየት ወደ መለያየት አይነት ነገር ነው እየመጣ ያለው። ድሮ አንድ ሆነው ለምሳሌ ትግራይ ላይ ሲዘምቱ የአብይ አህመድ የሻቢያን ኃይል አስከትሎ ልዩ ኃይል የየክልሉ የአማራውን የምን ሰብስቦ ነበር። አሁን ደግሞ እነሱ ነው ተለያይተው ደግሞ ስለዚህ ወደ አንድነት፣ ወደ ልማት፣ ወደ እድገት ሳይሆን ወደ ጥፋት፣ ወደ ጦርነት፣ ወደ መለያየት ይዞን ነው የሚሄደው። ይሄንን ያልነው ዛሬ አይደለም፣ አሁን አይደለም ማየው። ስፔሻሊ ላለፈው 4-5 ዓመት በኢትዮጵያ ጉዳይ በጥልቀት የተናገርኳቸው ንግግሮች በዩቲዩብ ላይ ለቀኳቸው ቪዲዮዎች ምስክር ናቸው። አሁን ግን አይ ቲንክ ወደ መጨረሻ እየመጣ ያለ ይመስለኛል። የአብይ አህመድ የአውሮፓ ጉዞ ለኢትዮጵያ ሰላም፣ ለኢትዮጵያ ልማት፣ ለኢትዮጵያ አንድነት አይደለም። ዘርፈ ብዙ ነገሮች ናቸው። በዋነኝነት አንዱ ለሚከፍተው ጦርነት አውሮፓውያኖችን ያው ለማዘጋጀት ለመደለልም ነው የሚሰጠው። የራሱ ምክንያት አለው። አሁን ኤርትራ ላይ ለሚከፍተው ጦርነት የራሱ ምክንያት አለው። ያው ግቡ እንደሚታወቀው አንደኛ ሻቢያ በትግራይ በኩልም እየበጠበጠኝ፣ በአማራ ክልልም በኩል እያስታጠቀብኝ፣ አካባቢውን ቀጠናውን እየረበሸብኝ ነው የሚል ክስ እየከሰሰ ነው። ሌላው ደግሞ ያው እሱ ደግሞ ፋይናል ግብ አለው ወደቡ። ምክንያቱም ቀይ ባህር ቤዝ ሊኖረን ይገባል ይላል። እዛ ላይ ያው ወደብ ማግኘት አለብን ይላል። ያው የአብይ ለልማት አስቦ አይደለም። አብይ ከነገሰ ጀምሮ እየገዛ ያለው ታንክ፣ ድሮን፣ ጥይት፣ መድፍ ምናምን ነው። አብይ ምንም ልክ ይሄ ልጅ አንድ ልጅ ከፍ ሲል ሽጉጥ ብትሰጠው ያለውን ጥይት ሁሉ በመተኮስ ይጨርሳል። ምክንያቱም ለሱ ኤክሳይትድ የሚያደርገው ጥይት መተኮስ ነው። ለአብይ ያለው ዶላርና ገንዘብ ካገኘ መግዛት የሚፈልገው የጦር አይሮፕላን፣ ድሮን ምናምን ነው። ይሄ እያየነው የመጣን ነው። ስለዚህ ምን አስቦ እንደሆነ ግልጽ ነው። ለማንኛውም ከኤርትራ ጋር ለሚያደርገው ጦርነት በየአውሮፓ ሀገር እየሄደ የሚሰጣቸው የተለያየ ምክንያቶች አሉ። እነሱም የሚሉትን ደግሞ ያዳምጣል። ሌላውም ከየመን ጋርም ተያይዞ ያው ቀይ ባህር ላይ እኛ ስለሌለን የየመን ሁቲ ደግሞ እየበጠበጣችሁ ነው። እኛ ብንሆን ልክ ከዚህ በፊት ሶማሌ ገብተን እንዳረጋጋን ቀይ ባህርንም አረጋግተን የንግድ ቀጠናው ሰላማዊ ሆነ ፍሎ እንዲኖረው እናደርጋለን የሚል የተለያየ ድለላ እየደለላቸው ነው። የሱን ደግሞ እንትኖች ያው ምን ልበላቸው፣ የሱ ደግሞ ቡችሎች እነ ይልማ መርዳሳ የአየር ኃይሉ አዛዥ፣ የጦር ኃይሉ ደግሞ ብርሃኑ ጁላ፣ እነሱ ራሻ ልኮ መሳሪያ ከነሱ መሳሪያ እሱ እዚህ ደግሞ አውሮፓውያኖችን እያግባባ ነው። ለማንኛውም እኔ ይሄንንም ሊመጣ እንደሚችል አውቃለሁ። ከዚህ በፊት የተናገርኩት ነው፣ አዲስ ነገር አይደለም። ይሄ ጦርነት ከከፈተው ጦርነቱ የኢሳያስና የአብይ ነው። ሌሎች ኢትዮጵያውያኖች አያገባን። የኢትዮጵያ ውስጥ ብሔር ብሔረሰብ አብይ አህመድ በየትም ቦታ በሚከፍተው ጦርነት አይመለከትም። በገንዘብም ይሁን በቁስም ይሁን በወታደርም ይሁን ካዋጣህ የራስህ ጉዳይ። እኔ ላንተ ምንም ላዝንልህ አልችልም። አብይ አህመድ ይሄ ጦርነት የኦህዴድ ብልጽግና ጦርነትና የኢሳያስ ሻቢያ ጦርነት ነው። ሁለቱም ጦረኞች ናቸው። ኢሳያስም ጦረኛ፣ አብይም ጦረኛ ነው። ይዋጣላቸው። አያገባንም። ሌላው የሚያገባን ነገር የለም። በኢትዮጵያ ውስጥ ያለ ወታደር መከላከያ ለአገር ነው፣ ለኢትዮጵያ ነው። ይሄ የኦህዴድ ብልጽግና ጦርነት ነው። እገባለሁ ብለህ ከተዋጋ የራስህ ጉዳይ ነው። ምንም ምልህ
የፈለከውን መሆን ትችላለህ። ላንተ እኔ አዝኜ አንተን ልለማመጥ አንተን ላሳምንህ አንተን ልለምንህ አይደለም። መንገዱን ጨርቅ ያርግልህ የራስህ ጉዳይ ግን አይመለከትህም። እነሱ የራሳቸው ዓላማ አለ የራሳቸው እቅድ አለ። አይተዋል። የኦህዴድ ብልጽግና ኢትዮጵያ ውስጥ ስልጣን ከተረከበ ጊዜ ጀምሮ እሱና የሱ ካድሬዎች ብቻ ናቸው የሚበለጽጉት የሚበሉት የሚጠጡት መሬት የሚያገኙት ሚዝናኑት። በተረፈ ዶክተሮቻችን የሚራቡበት የሕክምና ባለሙያዎቻችን የሚሰደዱበት ነዋሪው የሚፈናቀልበት ተማሪው ትምህርት መማር ያልቻለበት ገበሬው ማዳበሪያ ያጣበት የኢትዮጵያ ሕዝብ የኑሮ ከብዶት በቀን አንዴ መብላት የተቸገረበት ስርዓት ነው የፈጠሩት። ስለዚህ የደላቸው በኦህዴድ ብልጽግና ውስጥ ያሉ የሱ ካድሬዎች ናቸው። ጦርነት ከከፈቱ ጦርነቱ የነሱ ነው። እነሱ ሄደው ይዋጉ። ማንህም ኢትዮጵያዊ ብሔር ብሔረሰብ ገንዘብህን ልጅ እንዳትልክ ከላክ የራስህ ጉዳይ ብታለቅስ እንኳን እምናዝንልህ ሳይሆን እልል የምንልብህ ካልሆነ ሌላ ነገር የለውም። እነሱ ለባህር ይዋጉ ለመሬት ይዋጉ። ውጊያው አብይ አህመድ የሚከፍተው የኦህዴድ ብልጽግና ሌላ ኢትዮጵያውያን አይመለከተንምም አያገባንም። ከፈለጋችሁ ቀይ ባህርን ይዘን እሬቻ እናከብራለን ብላችኋል። ወል እሬቻ ክብር ቀይ ባህርን ከኢሳያስ ንጠቀው እሬቻህን አክብር። እኛ አይመለከተንም። እሬቻም አምልኮትም የለንም። አንዳንዶቹ እስላም ነው አንዳንዱ ክርስቲያን ነው አንዳንዱ ምናምን ነው። ግን ይሄንን ይመለከተኛል የሚል ሰው ካለ ይሄድበት። እየተዘጋጁት እስካሁን ኢትዮጵያ ውስጥ የሚወጣው ገንዘብ በሙሉ ወይ አዲስ አበባ የሚሰራ ፓርክ ነው ከዛ ውጪ የሚገዛው ጦር መሳሪያ ነው። ለዛ ነው አገሪቷ ውስጥ ከድህነት ወደ ድህነት ከመፈናቀል ወደ መፈናቀል ከልመና ወደ ልመና ከሰላም ማጣት ወደ ሰላም ምንም የተረጋጋ ነገር የማታዩበት ትልቁ ምክንያቱ ያ ነው። ስለዚህ ኢሳያስም ሌላ ጦረኛ ነው አብይም ሌላ ጦረኛ ነው። ኢሳያስም አንድ ነገረኛ ነው አብይም ሌላ ነገረኛ ነው። ሁለቱም አይ ቲንክ ሚስማሙ ናቸው በባህሪያቸው። ስለዚህ ጦርነቱ የነሱ ነው። ሌሎቻችን አያገባንም አይመለከተንም። በእነሱ በኢሳያስም አይመለከተን በአብይ አህመድ አይመለከተን። ሁለቱ እንደወደዱ ሊያደርጉት ይችላሉ። ሁለቱም ግን እየተዘጋጁ ነው። ኢሳያስም በዚህ በኩል የራሱ ዝግጅት እያደረገ ነው። እሱ ኦብቪየስሊ ግልጽ ነው። አብይ አህመድም ጦር መሳሪያ እየገዛ ነው። አውሮፓውያንን እያግባባ ነው። አሁንም ጀነራሎቹን የነሱ የራሱ የዚህ የሰራዊት ቡችሎች በአቅም ደረጃ ኃላፊ የሆኑ ሳይሆን ምናልባት ያው ከኔ የመጡ እንደኔ ቋንቋ ያወራሉ ብሎ ከሱ ጋር የሱ ካድሬ ስብስብ ስለሆኑ ነው አለቃ ያደርጋቸው። እኛን ኢትዮጵያንም አይመለከትም። ኢትዮጵያ መከላከያ ውስጥ ያለው አዛዥ የአብይ አህመድ ሎሌ የአብይ አህመድ አሽከርና ገረድ ነው። ከኢትዮጵያ ጋር የሚገናኝ የለም። ለአብይ አህመድ የሚሰራ የጦር መኮንንም ይሁን ካድሬውም ይሁን ብልጽግና ፓርቲ በሚባል የተሰበሰበው አካል በሙሉ የአብይ አህመድ ሎሌ አሽከር ገረድ ነው። እሱ ብቻ እንዳይመስላችሁ ኢንክሉዲንግ ጌታቸው ከዳ የሚባል አሁን ይሄ ምን ትግራይ በጣም ኑሮ የተወደደው አንዱ ጌታቸው ረዳን በመቀለብ በቀን አንድ ጠርሙስ ሙሉ ቮድካ ውስኪ የሚጨርስ ሰውዬ እምልህ ሆዱንም የምታስታግሰውም ሰው አይደለም። በዛ ላይ ስራ አይሰራም። መጠጥ ቤት ነው የሚያድረው። ማታ ተዝረክርኮ ቤቱ ይገባል። ቀትር ላይ ይነቃል። ይሄ እምልህ እንኳን ሌላ ህዝብ ሊያስተዳድር ሊጠቅም የራሱን ህይወትና ትዳር የማይጠቅም ሰውዬ አዲስ አበባ ገብቼ ፓርቲ አቋቁማለሁ ይላል። ፓርቲውን የሚያቋቁመው የሱን ሆድ ለመመገብ የሱን ውስኪና ቮድካ ለመግዛት ካልሆነ እንኳን ለትግራይ ህዝብ አይደለም ላገባት ሚስቱ ለወለደው ልጁ የሚጠቅም ሰውዬ አይደለም። ያው ሄዶ እንግዲህ አዲስ አበባ የአብይ አህመድ አሽከር ሎሌና ገረድ ሆኛለሁ ነው የሚለው። ይቀጥልበት፣ በዛ ይክፋበት። ግን በሱና በሱ ዙሪያ ያሉት በሙሉ ህዝብ መንቃት አለበት። በእንደነዚህ የፖለቲካ ቁማርተኞች፣ ሴሰኞች፣ የአብይ አህመድ ሎሌ አሽከር ገረዶች የኢትዮጵያ ህዝብም ይሁን የትግራይ ህዝብ መሸወድ መቻል የለበትም። በጣም የሚገርመው ጌታቸው በአቅሙ
እዚህ ሀራ ነው ፋራ መሬት ወስዶ ወጣቶች ሰብስቦ መሳሪያ ታጠቁ ይላል። እሱ ደግሞ ማንን ሊወጋ ነው? አብይን ለማስደሰት ትግራይን ወጋለሁ ብሎ ነው። በጣም ይታያችሁ። እዚህ ለትግራይ አስቦ ሰራዊት የሚያቋቁመው ትግራይን ለመምታት ትግራይን ለማድቀቅ በጣም የሚገርማችሁ። ለማንኛውም ብዙ ነገር አለልም በሱ ጉዳይ ምላሽ ሊሰጡበት የሚችሉም ብዙ ሰዎች ስላሉ እዛ ላይ ገብቼ ብዙ አልናገርም። በዋናነት እኔ ልናገር የፈለኩት ግን የኢትዮጵያ ሕዝብ ይህንን የሚሰማ ሰው ካለ ቪዲዮን አይተህ ስትጨርስ ለሌሎች ሼር አድርገህ ለሌሎች እንድታደርስ እፈልጋለሁ። እነዚህ ሰዎች ወደ ትርምስ ወደ ጦርነት ሲከቱ የሚሰጡህ ምክንያት አለ፣ እንዳትሸወድ። ሽመልስ አብዲሳ ነግሮሃል፣ ፖለቲካ ቁማር ነው፣ ኮንቪንስ ወይ ኮንፊውዝ ነው የምናረግህ ብሎሃል። ስለዚህ በእነሱ ቁማር የኢትዮጵያ ሕዝብ እንዳትገባ። የኢትዮጵያ ሕዝብ አይመለከትም። ጦርነት ካረጉ ጦርነቱ የራሳቸው ነው፣ እነሱ ጦርነቱን ማድረግ ይችላሉ። ሌሎቻችን ግን በዚህ ጉዳይ የሚመለከተን አንዳች ነገር የለም። ይህንን ለማስጠንቀቅ ይህንን ደግሞ መልሼ ደጋግሜ ለማስታወስ እፈልጋለሁ። ስለዚህ በዚህም በኩል በዛም በኩል ማንም ሳይድ ይዞ እንደዚህ አድርግ፣ እንደዚህ ሁን፣ እንደዚህ ውጣ፣ እንደዚህ ግባ የሚልበት ነገር የለም። ከቻልን ሐኪሞቻችን ለነሱ ድምጽ እንሆናቸው። አሁን ከየሆስፒታሉ ብቻ ሳይሆን ከየቤታቸው እየተለቀሙ እየታሰሩ እየተሳደዱ እየታፈኑ ያሉበት ሁኔታ ነው። አንዳንድ ዶክተሮች እየወጡ ከሀገርም አረብ ሀገርም ቢሆን ሄደን እንሰራለን የሚሉበት ሁኔታ ላይ ደርሰዋል። በጣም ያሳፍር፣ በጣም ያሳዝን። ስለዚህ ይሄ ስርዓት ከዚህ በኋላ የሚጫወትበት ወይ የሚቀልድበት የለም። ግን ካድሬ ኦፍ ኮርስ አሁን ይህንን ቪዲዮ ሲሰሙ በጣም የሚያዝኑትም የሚበሳጩትም ካድሬዎቹ ናቸው። ካድሬዎቹ ለካድሬ ኢትዮጵያ ውስጥ አብይ አህመድ በ100,000 እና በ200,000 ብር በወር ይከፈላል። ካድሬ ማለት ሁለተኛ ሰባተኛም ክፍል በቅጡ ያልጨረሰ ነው፣ ትምህርት ያልተማረ ነው። ግን በቃ ካድሬ ስለሆነ አገራችን ላይ ዶክተር ግን 8,000 እና 9,000 ብር ያገኛል። ኮንዶሚኒየም መከራየት አይችልም ዶክተር በሀገራችን። ስለዚህ ካድሬ የፈለገውን ቢያወራ ቢያደርግ እንዳይደንቃችሁ። ካድሬ ስለሆነ በካድሬ ሚዲያም ላይ ባለ መሬትም ላይ በወረደ እንዳትታለል፣ የኢትዮጵያ ሕዝብ እንዳትታለል። ጦርነቱን መጀመራቸው አይቀርም። ለዛም ነው አብይ የሰራዊቱ አለቃነን የሚሉት የአብይ ቡችሎችም ወዲያ ወዲህ የሚሉት። ግን የኢትዮጵያ ሕዝብ እንዳትሸወድ የሚነግሩህን የፖለቲካ ምክንያት በሙሉ እንዳታምን፣ እንዳታደምጥ። አዲስ አበባ የተሰበሰበ ፖለቲከኛ በሙሉ ከርሳም ራስ ወዳድ እዩት። ጌታቸው ረዳና የሱ ስብስብ አዲስ አበባ የተቀመጡ በጣም የመጨረሻ በቃ እምልህ እንደው እንደ ሰው አካል ስላላቸው ካልሆነ በስተቀር ባህሪያቸውና አስተሳሰባቸው ግን እነዚህ ብትራብ ቢርባቸው አጠገባቸው ካለ ሊበልሁም ይችላሉ። ከእንደነዚህ አይነት ሰዎች ራቁም ከእንደነዚህ አይነት ሰዎችም ተጠበቁም ማለት እፈልጋለሁ። በዚህ አጋጣሚ ለምታዳምጡኝ በሙሉ ይሄ ሲሪየስ ሜሴጅ ሁላችሁም እንድትሰሙት ብቻ አይደለም ሼር እንድታረጉት። ነገሮች ሁሉ ከወዳደቁ በኋላ አንዳንድ ሰዎች ቪዲዮአችንን እያወጡ እንደዚህ ተብሎ ነበር እንደዚህ ምን ጥቅም አለው? ምንም ጥቅም የለውም። አትሊስት ልጆችን ከሞት አትርፍ ነው። በአብይ አህመድና በኢሳያስ ጦስ ልጆችን አትገብር። በቃ ገንዘብህንም አሁን ምክንያት ይፈጥራሉ። ገንዘብህን አምጣ ይሉሃል። ኢትዮጵያ ውስጥ እኮ ሀብታም የነበረ ድሃ እኮ ነው የሆነው። ተውት፣ ድሃውን ሀብታም ማድረግ ተው። ሀብታም የነበረ ወደ ድህነት እየወረደ ፋብሪካ እየተዘጋ ኢንዱስትሪ እየተዘጋ ባለ ሀብቶች ከሀገር እየለቀቁ የተማሩ ምሁራን ከሀገር እየለቀቁ በቃ ማትረባ ማጠቅም በቃ ምክንያቱም ሀገሪቱን እንኳን ምራው ብለህ ልትሰጣቸው አይደለም ተመሩ ብለህ እንኳን ያለ ጠባቂ ማትተዋቸው ሰዎች ናቸው ስልጣኑ ላይ ያሉት። ለዛ ነው ሀገሪቱ በዚህ መጠን የደቀቀው፣ በዚህ መጠን የወረደው። ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል። ይህንን ማስጠንቀቄን አልተው። አብይ አህመድን በርታ እያሉ የያዙት ሌሎች የሃይማኖት ሰዎች ናቸው። ስፔሻሊ ፕሮቴስታንቱ ምንም ማድረግ አንችልም፣ በእነሱ በኩል መክረናል። የአብይ አህመድ ካድሬ
ሃይማኖት ውስጥም አለ። አሁን አባ ሳዊሮስ ተሾሙ፣ የኦርቶዶክስ ዳይሬክተር ሆኑ። አባ ሳዊሮስን ያስገባው አብይ ነው። ካላስገባችሁ አስራለሁ ገንዘብ ወስዳለሁ ስላለ ነው። አባ ሳዊሮስ የአብይ አህመድ ካድሬ ናቸው። ግልጽ ነው። ፕሮቴስታንት ውስጥ ካውንስል የሚባል ስብስብ መሪ የአብይ አህመድ ካድሬ ናቸው። በእስልምና ላይ የተሾሙት የአብይ አህመድ ካድሬ ናቸው። የአብይ አህመድ ካድሬ ፖለቲካውም ላይ አሉ፣ ሃይማኖቱም ላይ አሉ፣ ቢዝነሱም ላይ አሉ። የፈለከው ተቋም ላይ ሄዳሉ። ከነሱ ተጠበቁ። እነሱ ለሆድ ብለው ራሳቸውን የሸጡ ናቸው። ቢሰብኩህም ቢያወሩልህም አትመናቸው። አለቀ። 4 ነጥብ። ከነሱ ተጠበቁ የኢትዮጵያ ሕዝብ። ይሄንን ደጋግሜ መንገር እፈልጋለሁ። እጅግ በጣም ብዙ መልእክቶች አሉ በቪዲዮዎቻችን የምንለቀው። ቪዲዮዎቻችን ላይ ግቡና መልእክቶቻችሁን አፕ ቱ ዴት የሆኑ ቪዲዮዎችና መረጃዎችን እንለቃለን። እዛ ላይ ገብታችሁ ስሙ፣ ሰብስክራይብ አድርጉት፣ ላይክ አድርጉት፣ ሼር አድርጉት ማለት እፈልጋለሁ። ለዛሬ ግን በአጭሩ ይሄንን ልላችሁ ነው ብቅ ያልኩት። ቸርን ሰንብት። አመሰግናለሁ።